እኔ ደስታዬ ከእውቅናው ከገንዘቡ ከዓለምን ከመዞሩ ጋር አይገናኝም። ሌሊት ስነሳ ለሽንቴ ድሮ የመፈጠር ትርጉም ይጠፋብኝ ነበር። ለምን የተፈጠርኩት? ሌሊቱን ሳይው በመስኮት በቃ ይመሻል ይነጋል፣ ይመሻል ይነጋል፣ በቃ ላይፍ ነው፣ ለዚህ ነው የፈጠርከኝ ይል ነበር። ግን በዶንኪ ቲዩብ የበጎ አድራጎት ስራ ውስጥ መሳተፍ ከጀመርኩ በኋላ ኦኬ የፈጠርከኝ ለዓላማ ነው፣ ለእነዚህ ሰዎች እንድደርስ ነው፣ በጎ ለማድረግ ነው። ስለዚህ ልትምረኝ ወደሃል ማለት ነው፣ ፈልገኛል ማለት ነው። እግዚአብሔር ይመስገን እያልኩ እኔ አሁን ላይ አምሳስፋይ ውስጤ በጣም ሰላም አለ። እግዚአብሔር ክብር ምስጋና ይድረሰው። ይሄንን ስሜት ደግሞ እስከ መጨረሻው ይጠብቅልኝ። አሜን። የመጀመሪያው ነገር ምን መሰለህ? እኔ አሁን በስልጣን ያገኘሁት ማለት ነው። ድሮ እኔ ጸሎት ከፈለግኩ አደርጋለሁ፣ ከተመቸኝ ሰዓት ካለኝ አስቸኳይ ስራ ከሌለ ምናምን ጸሎት ስል ልክ በቅሎን ከነማሰራው ነው የሚሰጡኝ ምናምን እንዳለው ሰውዬ በሐሳብ የለውም። ጸሎት አባታችን ነው የሚው ምናምን አርጌ ወጣለሁ። አንዳንዴ በቃ ጧት 12 ሰዓት ከሆነ ቀረጻው የምን ጸሎት ነው? በር ላይ ቆመው መኪና ውስጥ እየጠበቁኝ አስቁም ያልጸልይም ላጥ ነው ህይወቴ ማለት ነው። ዛሬን መኖር የሚባል ትምህርት ከተማርኩ በኋላ ምንድነው የገባኝ? ዛሬ የህይወቴ የመጨረሻው ቀን ነው። ስፔሻሊ አሁን የህይወቴ የመጨረሻው ቅጽበት ነው። ብዙ ሰው የሚላል መሰለ በልማድ አሁን ከዚህ ሲወጣ የሚያጋጥምን አታውቅም ምናምን ይላል። ፉገራ ነው እሱ። ግን በእርግጠኝነት የምነግርህ አብርሃም፣ ለኔና ላንተ ይሄ የህይወታችን የመጨረሻው ቅጽበት ነው። ቀጣይ ይኑር አይኑር አናውቅም። ይሄ የህይወታችን የመጨረሻው ቅጽበት ነው ብዬ ነበር ቅድማ። እሱ ቅጽበት አልፎ ተጨምሮልን ነው እንጂ ቅድም የህይወታችን የመጨረሻው ቅጽበት ያ ነበር። ለተኛው ማንፋት አሁንም ይሄም አሁን ያልኩትም አለፈ እየሄደ ነው። ትልቁ ጸሎት ማለት ምን ማለት ነው? መጀመሪያ የተፈጠርኩበት ዓላማ ምንድን ነው? የፈጠረኝ እኔን ባይዘው ቪኤት እንድነዳ፣ ፋብሪካ ውስጥ ብሎን እንዳጠብቅ፣ ካሜራ ፊት እንድቆም፣ ኤዲት እንዳረግ፣ ቀለም እንድቀባ ምናምን አይደለም። ጭራሽ የማይገናኝ ዓላማ እኮ ነው እኛ ምን ሞትለት። በጣም እኮ የሚገርመው እኛ ምን ሞትለት ጉዳይ እኮ ከተፈጠርንበት ጋር በዘር በሃይማኖት አይገናኝ። እግዚአብሔር እኔን የፈጠረኝ በሚበሰብስ ስጋ አፈሮኝ እንድቀርም አይደለም። ይህንን የሚራብ የማይሞላ ከርስ ላቤን እያፈሰስኩ እንድጠቀጥቅ አይደለም። እግዚአብሔር እኔን የፈጠረኝ ብርሃን ለብሼ ከቅዱሳን መላእክት ጋር ቅዱስ 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 እያልኩኝ ያላየሁትን ክብር ሊያሳየኝ፣ ያላየሁትን ዓለም ሊያሳየኝ፣ ዘላለም በፊቱ ሊያኖረኝ የፈጠረኝ ይሁን መጀመሪያ። ነገር ግን ዝም ብሎ እኔን እንደዛ ቢያደርገኝ እኔ ባልፈልግስ? አልፈልግም እንዴ? ለምን እኔ አልፈልግም? እንዲህ አይነት ብርሃን ምን ያደርግልኛል? ለምን እዚህ ያመጣኝ ብልስ? ፈጥሮኝ ግን አልፈረደብኝም። አይገርም? እምሆነውን አልወሰነልኝም። ምን አደረገ? ልጄ ሆይ የፈጠርኩህ እኔ ለዚህ ነው። እንደው ከፈቀድክ ወስደሃለሁ ወደዛ። እስቲ ትፈቅድ ይሆን? ፍቃድህን ያለና ወደ ምድር አመጣኝ ማለት እድሜ ሰጠኝ። አሁን እያየኝ ነው፣ በየቀኑ እየጠበቀኝ ነው። እኔ ግን ምን መሰለኝ ተሸወድኩ ማለት ነው። እዚህ ምድር ላይ ስመጣ ሳይ አብሮኝ የተማረ ልጅ መኪና እየነዳ ነው፣ እኔ በኮቴ ነኝ። ሳይ የቤት ኪራይ በጣም ነው የሚያስጨንቀው። ሳይ አሁን በልቼ አሁን ይርበኛል። ከዛ የብርሃኑ ተረስቶ ትልቁ ምኞቴ ምግብ ሆነ። እበላ ይሆን? ልጆቼን ወተት አጠጣ ይሆን? በቃ አስረሳኝ፣ ገየደኝ ማለት ነው ሴጣን። ስለገየደኝ አሁን ጸሎት ራሱ ሁለተኛ ጉዳይ ሆኗል። ከረፈደ ታክሲ ከዋናው ከሶርሱ ጋር ባልገናኝም ችግር አሮጫ ጋበት ታጥኖ አባቴ የመጸለይ ነው። የምን በፊቱ ቆሞ ተገናኝቶ ዓላማውን ማስታወስ። ጧት ከቤት ስትወጣ በእግዚአብሔር ፊት በጸሎት ስትንበረከክ ዓላማውን ያስታውሳል። ዓላማውን ሲያስታውስህ ቢርብህ አይከፋ፣ ቀን ወጥተህ ማለት ነው። ባይሳካ አይደብርም፣ ቢጠማ ችግር የለውም። ፍቅረኛ ብትከዳ ዘላለማዊ አይደለህም። ዘላለማዊ መከዳት አይደለም። ዓላማውን ለማስታወስ ነው ጸሎት የሚጸልይ። ዓላማው ምንም ሩጫ፣ አቤት ሩጫ፣ አቤት ቤት ከዓላማ ይልገናኝ። ደግሞ ጸሎት ሰይጣን አንድ ቀን ካዘለለ ይመቸዋል ማለት ነው። በ6 ወር ፋሲካ ሲገባ ነው ትዝ የሚለው የሆነ ውዳሴ ማርያም ስለ አቧራ እንደዚህ አራግፈንም ታነሳ ነጠላ ጠፍቷል፣ ሰው ወስዶታል ምናምን ታምሶ። አሁንን መኖር ማለት ዛሬን መኖር ማለት የመጀመሪያው መጸለይ። ማጸለይ ከሆነ ዛሬን እየኖርክ አይደል? አንተ ነገ እየኖርክ ነው፣ አይታወቅም። የሆነ ነገ ነው የምታሳደው ማለት። ሁለተኛው ዛሬን መኖር ማለት ዛሬ መርካት። ብዙዎቻችን ለመርካት ቀን እየጠበቅን ነው። መኪና ስገዛ እንላለን፣ ባሌ ከፊልድ ሲመለስ፣ ልጆቼ ሲያድጉ፣ ይሄን ስኮላር ካመጣውን አሜሪካ ከሄድኩ እንትን ካረኩ እያለን ለመርካት ነገን ነው የምንጠብቀው። ቀጠሮ ይዟል ከነገ ጋር ለመርካት ለመደሰት። እኔ አሁን ድሮ ሾው ተቀርጾ ሲለቀቅ ነበር ምረካው።
አሁን እየቀረጽን ቀረጻው ሲበላሽም ተመስገን ማለት ጀምራለሁ በውስጤ። ልጆቼ ላይ ያውቁ ይችላሉ። እኔ አም ሳትስፋይድ በቃ አሁን እኔ እናንተ ይሄ የምናወራው ላይለቀቅ ይችላል፣ ግን አም ሳትስፋይድ። እነሱ ስለሰሙ አለ ባይኖሩ ራሱ እነሱም ባይኖሩ ያንተ ጠባቂ መላእክትና የኔ ጠባቂ መላእክት አሉ፣ አሁን እየሰሙ ነው። በቃ አም ሳትስፋይድ። ብዙ ሰዎች ይሄን ጥያቄ ስጠይቃቸው ደንግጠዋል። አንድ በአካውንት አስደንግጠኛል፣ ሌላ የሚያስደነግጥ ነገር የለም። ምንድነው የሚያስፈራህ? እኔ ሲኦል ነው የሚያስፈራኝ። ስራዬን ያው ስለማውቀው አሁን ብዙ ሰው እኔ ከውጪ አይደል የሚያየው ሰው እናትህም ጥሩ ሰው ነው የምትመስላት፣ አንተ ነህ ስራ ነው የምታውቀው። አንተና በእግዚአብሔር መካከል ያለውን ትክክለኛ ግንኙነት እናትህም አታውቅም። እንኳን የሚያይ ሰው በቲቪ የሚያይ ሰው ምናምን ያደንቃል። ትክክለኛውን ማንነትህን ግን በአንተና በእግዚአብሔር ፊት ያለውን ኢቭን አንተ ስለምትረሳ ኃጢአት አንተ ራሱ በእግዚአብሔር ፊት ምን እንደተጻፈብህ አታውቅም። እኔ ራሱ አላውቅም። አሁን ይቅር እንዲለኝ ነው በቃ ማለት እኔ እግዚአብሔር ይቅር ይበለኝ። ሲኦልም በጣም ነው ፈራው በጣም። እና አንዳንዴ መሀል ላይ ቦታ ይኖር ይሆን እላለሁ ሳስብ፣ ጌታ ሆይ ያው ገነት ምናምን አይታሰብም፣ ግን ሲኦልን ደግሞ በጣም ነው የምፈራው። መሀል ላይ ቦታ ይኖር ይሆን የሆነ በሩ ተዘግቶ ራሱ ገነት ከውጪ መቆሚያ ካለ እላለሁ። አሁን እኔ በዚህ ንግግሬ በጣም ማፈር አለብኝ። ለምን መሰለህ? እስቲል እግዚአብሔርን ስለመውደድ አይደለም እያወራሁ ያለሁት፣ እግዚአብሔርን ስለማስደሰት ሄዶ እሱን ስለማምለክ አይደለም፣ ስለመዳን ራስ ወዳድ ነኝ። አይደል? ከሲኦል ብቻ አትርፈኝ በቃ የትም አድርገኝ። በአፌ ያው በአፌ ወደዋለሁ እላለሁ። አሁን አልወደውም ላለ ማለት ፈርቼ ትወደኛለህን ሲለው እንደምወድህ አንተ ታውቃለህ አይደል? እኔ እግዚአብሔርን በተግባር እንደማልወደው እርሱ ያውቃል። ለኔ የተደረገው ለአንድ ኃጢአተኛ ተደርጎ ቢሆን ኖሮ ለእግዚአብሔር ፍቅር ይሰዋ ነበር። በቃ ያዙ። እኔ ታክሲ እንዲያመልጠኝ አልፈልግም። ይህ ሁሉ ተደርጎልኝ አንድ ሰራተኛ እንዲያጠፋ አልፈልግም። ዶንኪቲ ውስጥ ለማማረር ሰበብ ነው የምፈልገው በህይወቴ ማለት ነው። እግዚአብሔር ያደረገልኝን አንተ አታውቅም፣ አንተ ታውቃለህ። ማንም ያውቃል እግዚአብሔር ለኔ ያደረገው ከየት አንስቶ የት ጋር እንዳስቀመጠኝ፣ እንዴት ባንተ ልብ ውስጥ ሞገስ እንደሰጠኝ፣ እንዴት አድርጎ ከፍ እንዳደረገኝ ሰው ያውቃል እንኳን እኔ ግን እሱ እንዴት እንደበደልኩት ማንም አያውቅም። እኔ ብቻ ነኝ ማለት። ስለዚህ ምን ያስፈራል ብትለኝ የሲኦል እሳት ነው የሚያስፈራኝ። በዶንኪቲ በእሸቱ ህይወት ምን አይነት ፈተናዎች አሉ? እግዚአብሔር ይመስገን እኔ ይሄ ነው ብዬ የምጠቅስልህ ፈተና ብዙ የለም። ለሰው ፈተና የሚሆን ነገር፣ ሰው ከባድ ነገር፣ ሰው በጣም የሚያስጨንቀው ነገር ግን እግዚአብሔር ከኔ ከፊት እየቀደመ እየጠረገው እንድጨንቅ ፈቅዶ አያውቅም እግዚአብሔርና ከፈተና ነፃ ነኝ። ክብር ምስጋና ይድረሰው። ወደፊት ደግሞ እግዚአብሔር አምላክ ፈተናዎችን ያያዝልኝ፣ ያርቅልኝ፣ የበለጠ እንዳመሰግነው ያብቃኝ።